ምን ልታመጣ ለምን አታርፍም? ነፍልባሉ ምንም አታመጣ ደነስ እኩዳ ወረዘይ እንዳለ እኔ ምን አትናገራት። እሺ አንተም እሷም ተያይዛችሁ የምትሆኑት ነው። ውጪልኝ። እሺ እሺ ተነቃት ብሩክ አንተ ወረዘይ እንዳ አይመለከትም። ይመለከተኛ እንዴ ነው ዛሬ በኋላ ሃይሚ ይኸው በቃ ፍቅረኛ ጸባዩ ይወጣ። አዎ በቃ ወጣ። እንኳን ወጣ። ታገስኩሻ፣ በጣም ታገስ። አንቺ እንደዚህ ክብረ ቢስ ነሽ እንዴ? ሰው ሲያከብርሽ ሲለምንሽ አታይም እንዴ? ሰላም ሰላም፣ የተወደዳችሁ የኔ ውድ ቤተሰቦች እንዴት ናችሁ? አይነው ጠፍቻለሁ። ምክንያቱም ሀይሚና ብሩክ የሚሰሩት ስራ አልገባኝም። እኔ እስከዛሬ ሲሰሩ በደንብ አንዳንድ ኢንፎርሜሽንም ሸር ስለሚደረግልኝ ስራ እንደሚሰሩ ጥልምት ሆነ ጥል ነው ብዬ በዛ ላይ ጀጅ አደርጋለሁ። በዚህኛው አሁን በሚሰሩት ስራ ግን ምንም ስላልገባኝ ዝም ብዬ መመልከት ነበር። ዛሬ በተለቀቀው ቪዲዮ ላይ ግን አስተያየት መስጠት እፈልጋለሁ። በመጀመሪያ ማንም ሆነ ምንም ሆነ ወንድ ልጅ ክብሩን አሳልፎ ለማንም ቢሆን አይሰጥም። አስረግጬ የምነግራችሁ አንድ ሴት ጀግና የሆነ ሴት ክብሯን አሳልፋ ለማንም እንደማሰጠው ሁሉ ወንድ ልጅም ከምንም በላይ ምንም ሁኒ ማንም ሁኒ ክብሩን ግን በጣም ይወዳል። ወንድ ልጅ ካልተከበረ የፈለገ ነገር ብትሆኒ ወንድ ንቀሽ የትም አትደርሽም። ለምን የፈለገ ሚሊዮነር አትሆኒም፣ የቆንጆዎች ቆንጆ አትሆኒም። ወንድ ልጅ ክብሩን ይወዳል። እኛ ሴቶች ደግሞ ከክብር በላይ ይሄ አብረራቂ ነገሮች ያሸንፉናል። ይሄ ወንድ ልጅ በአብረራቂ ነገር በይታ ይሸንፋል ምናምን የሚባል ይሄ ውሸት ተረት ተረት ነው። እውነታው ግን ወንድ ልጅ ክብሩን ይወዳል። አንድን ሴት የወንድን ክብር ረግጣ ከሄደች እመኑኝ የፈለገ ቢወዳት ራሱ መቼም ከልቡ ሴቫ አያረጋትም። ዛሬ በተለቀቀው ቪዲዮ ላይ እስከ ዛሬ በሚሰሩ ስራ ላይ ሪያክት ስናደርግ ነበር። አሁን ከእዩ ጋር ያለውን ነገር በቃ ጨረሱ፣ የእሱ ልጅ እንዳልሆነች ምናምን ዘጉ። የዘጉበትም ዋናው ምክንያት ብሩክ ላይ በጣም ሙድ እየተያዘበት ነበር። እንዲህ ይችን የፈለጋት ይች መሳይ አበባ ይፈልጋል ለካ ለስራ ነበር። በቃ ፍቅረኛሞች አይደሉም ኮላብ ሆነው ለካ የሚሰሩት እያሉ በብሩክ ላይ በጣም ሙድ ሲያዘበት ነበር። ስለዚህ ቶሎ ከታርገው ያንን ቪዲዮ አቋረጡ። ሰላም ተፈጠረ። ከዛ ከቡታጅራ ወደ አዲስ አበባ እንዲህ ሲላት አልሄድም ማለች። ግን እኮ አብረው ናቸው እኮ ቡታጅራ ያሉት። አልሄድም ስትል እንግዲህ ብሩክ ሀይሚን ከዛው ካሉበት ነይ ብሎ ጠርቶ መኪናው ውስጥ እንደ ገጠር ምንም ይሄ እንዳለፈ ታሪክ ጠለፍኳ ብሎ ሳትዘጋጅ ልብሷን ሳትይዝ እናትና አባትን ቻው ሳትል ሰላም ሳትል ምናምን ነገር ዝም ብሎ ከቡታጅራ መኪና ውስጥ ገብቶ አዲስ አበባ ምን ስለሆነ ነው? እስኪ እናንተ ልጠይቃችሁ። ማን ስለሆነ? አይችልም። ዝም ብሎ የሰውን ልጅ አፈፍ አድርጎ የሆነ ነገር እፈልግሻለሁ ብሎ መኪና ውስጥ አስገብቶ አዲስ አበባ ይዞ መሄድ መብት የለውም። ነገር ግን እነሱ የሚሰሩት እኛ እስከ ዛሬ ስናወራ የነበረው ሁሉ ውሸት ነው። ፍቅረኛሞች ባል ሚስት ነው፣ ውሸት ነው። ምንም ነገር የለም በውስጣቸው። ኮላብ ሆነው ነው የሚሰሩት። እኔ በጣም የተረዳሁት ነገር ይሄ ነው። ቡታጅራ በሄዱ ጊዜ ሀይሚ ከቤተሰቦቿ ጋር አናያትም፣ ከብሩክ ጋር ነው የማያት። ብሩክ ግን ከእናቱ ጋር ነው የማየው። ብዙ ጊዜ በዓልን ሀይሚ ከብሩክ ቤተሰቦች ጋር የምታሳልፈው ከቤተሰቧ ነበር ማሳለፍ ያለባቸው በእውነት ይሄ የፍቅር ግንኙነት ቢኖራቸው። ነገር ግን ብሩክና ሀይሚ ኮላብ ሆነው ስለሆነ የሚሰሩት ለማስመሰል ግን ጥንዶች ነን ብለው እኛ ጋር ግን በኮላብ ስታይል ስለሆነ የሚሰሩት ምንም ችግር የለውም እንጂ እንደ ሀገራችን ባህል እንኳን ቢሆን ሴት ልጅ ሳትዳር ወይም ይህ ቀለበት ሳይታስርላት ወንድ ቤት አትሄድም። ነውር ነው፣ አይኬድም። ሀይሚና ብሩክ ግን ኮላብ ናቸው፣ ፍቅረኛሞች አይደሉም። በቃ የተረዳሁት ነገር ይሄ ነው። ስለዚህ ከአዲስ አበባ ፍኖ ሙ ያለ ኬፉ እንደነገርኳችሁ ይሄ ተነጋግረው ባይሆን ኖሮ መብቱ አይደለም። በመኪና ውስጥ አፍኖ አስገብቶ ወደ አዲስ አበባ መውሰድ። ግን እነሱ በኮላብ እየሰሩ ስለሆነ አዲስ አበባ መጣት። ምንም የተፈጠረ ነገር የለም። ምንም የሚኮራረፉበት ነገር የለም። ምንም ነገር በቃ ሀይሚ ምንድን ነው የምፈልገው ከብሩክ ብዬ እኔ ዝም ብዬ ጥያቄ ምልክት ሳደርግ ምንም በኮላብ ነው የሚሰሩት። ማስመሰል ነው ስራቸው። ለተመልካች ምንም ነገር መጨነቅ የሚባል ነገር የለም። እንደዚህ የሚንሰፈስፉላቸው ቲክቶክ ላይ ብቅ ስትል አሁን በቀደም እያየሁ ነበር ሪከርድ ዩቱብ ላይ ተመልካች ሰው አይደለም። እንዴት ነው የምንቁት? በመድኃኒዓለም በቀን ስንት ሺህ ህይወት እንደሚያልቅ አታውም እንዴ? በድሮን የሚያልቀው ቤተክርስቲያን ያ ስዕል አድኖ የቤታችሁ ክላሳችሁ ያደረጋችሁት ምንድን ነው? ለምንድን ነው? ለመደለቅ ነው እንዴ? ትንሽ ቤተሰቦቻችሁን ማለት ኦዲየንሶቻችሁን ትንሽ እንኳን ክብር አሰጡም እንዴ? በቃ ስራችሁ ይሄ ነው። በቃ እኔ ከአሁን በኋላ ቀለበት አስሮላት ምናምን ከቤተሰብ ጋር ሽማግሌ ልኮ ካላየው ሀይሚና ብሩኬ በኮላብ ነው የሚሰሩት። እናም ዛሬ በተለቀቀው ቪዲዮ ላይ ሀይሚ እስኪ እናንተ አስቡት፣ ብሩክ ነው ይሄን ቤት የተከራየው። ብሩክ ተከራይቶ ነው ሀይሚን ካለችበት በቃ አንድ ላይ እንሆን ሰፋ ያለ ቤት፣ ለምን አንቺ ስለብቻሽ ወጪ ታወጫለሽ፣ እኔ ስለብቻ ለምን ወጪ አወጣለሁ ብሎ ነው አይደለ ጂ+1 ቤት ተከራይቶ ያመጣት። እና በማላቸው የሆነ ቁርሾ ተፈጠረ ብለን ለእኛ ለማስመሰል ሰሩልን።
አሁን ዛሬ በተለቀቀው ቪዲዮ ላይ ማን ይሙት ሀይሚ መቼም ቢሆን ትክክል ነኝ አለች። በቃ ማንም አስተያየት እንዲሰጣት አትፈልግም። ታዲያ ዛሬ በለቀቀችው ቪዲዮ ላይ ትክክል ናት። የተከራየው እኮ ብሩክ ነው እናት ወንድ ነው። በዛ ላይ እሱ ነው የሚያስከብርሽ። ሌል እኛ ሚዲያ ላይ ያለ ነው ኢቨን በቲክቶክ ላይ የሚያደንቁሽ ብር ኢትስ ነሲንግ ለስ ማቴሪያል ምናምን ዋቴቨር ሊገዛልሽ ይችላል። ሰው ግን ከምንም በላይ ያስፈልግሻል እናት ሀይሚ። እንዴ ከቤቱ ልብሱን ሻንጣ ውስጥ አስገብተሽ ውጣልኝ ስትዩ ቢመታሽስ? ወንድ ነው እኮ ቢመጣ። ይሄ እንትና የሚባለው ልጅ ይሄ እብድ ነው። እኔ ጭራሽ እሱን ራሱ እንዳየው አልፈልግም። አሁን በዛሬው በለቀቅሽው ቪዲዮ ትክክል ነሽ። በቃ ሁሌም አንድ ቀንም ተሳስቼ አላውቅም አለች እና ዛሬ የሰራሽው ቪዲዮ ትክክል ነው። እንዴት ወንድ ልጅ ለዛው የሚያከብርሽ የሚንሰፈሰፍልሽን እንዴት ነው ልብሱን አውጥተሽ ውጣልኝ የምትይው? ማለት ብዙ ጓደኞች አሉ ትልቅ፣ አሁን ከብዙ ሰው ጋር ግንኙነት እየፈጠረ ነው ብሩክ። ኦዲየንስ ላይ በጣም ትልልቅ እነቶች ምናምን አሉ እንዴ። ለእነሱ እንኳን ክብር የለሽም እንዴ? ምን ነው ሀይሚ ምንድን ነው? ማንም ምንም ቢሆን ኢቭን እናት አባቶች ራሱ አሁን ባለሽበት ሲዝን ላይ ማንም አይደርስልሽም ከብሩክ ውጭ ማለት ነው። ስለዚህ እናንተ ልታረጊያችም ይህን ልብስ አውጥተሽ ውጣልኝ ምናምን። አሁን ብሩክ በጥፊ ሌላት የነበረውን እንደገና ደግሞ ሀሰንን ኦት እጁን በደንብ ኦት እጁን ሲሰነዝር ምንም ነገር የለ ቀስ ብሎ ነው ለካራክተሩ ነው የተጠቀመው። ዝም ብላችሁ ሰውን ለማደናበር ነው የተጠቀማችሁት። ነገር ግን ሁሌ የምሰራው ነገር ትክክል ነው ባለችው ሀይሚ ትክክል አይደለሽም። ዛሬ ለምሳሌ በሰራሽው ወንድ ልጅ ነው ክብር ይወዳል። የፈለገ ዶላር ቢያሳብዳችሁ እንኳን እንደዛ አይነት ካራክተር ቢሰጥሽ እንኳን አረ ይሄ ነውር ነው። ክብር ከምንም በላይ ክብር ይበልጣል ብለሽ ራሱ ይሄን የተሰጠሽን ካራክተር ራሱ ኖ ብለሽ ማሳለፍ አልቻልሽም። ምክንያቱም ለተመልካቾቻችሁ ምንም እንትን የላችሁም እንዴ። ቲክቶክ ላይ የሆነ ነገር የሆነ ሪከርድ ተደርጎ አይቻለሁ እና በጣም ነው የታዘብኩት። ስፍተፍ ብለው ኦዲየንስ ሰላም ምናምን እያሏቸው ታብታብ አድርጉ በቃ ገሚ ልጫ ወደዛ ወደ ጌም እዚህ ዩቱብ ላይ ትልልቅ ሰዎች አሉ። ይሄ እኛ እዚህ ለ10 ደቂቃ የምንንጣጣው ተውት። ወንድ ልጅ ከምንም በላይ ክብር ይወዳል። ክብር ስለራሳችሁ በቃ ከምንም በላይ ክብር ይበልጣል የሚለውን አስቡ። ስለዚህ አዳሜ ፍቅረኛሞች ናቸው ባልና ሚስት ናቸው ስትል ኖ የለም፣ በመሀላቸው ፍቅር የሚባል ነገር የለም። ኮላብ ሆነው ነው የሚሰሩት። ይመቻችሁ። ልጅ ታዲያ የሆነች እንደሆነች ምን ሴት የሆነች እንደሆነች ወንድ ልጅ ስሜት የለውም እንዴ? ደደብነ እንደ አንተ እና ወንድ ልጅ ምን ሴት የሆነች እንደሆነስ እኮ በቃ እና ካላከበረች ማክበር አለባት። በዚህ ናክል አንተን ይዛ መጣ ሻንጣይን ሰብስባችሁ ትጠብቁኛላችሁ።